አሁን ወደ ሳርጀሪ ክፍል ሊገባ ነው። በሁሉ መልካም ነገር ከጎኔ ቆማችሁ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው። በተለይም በክብርት ካንቲባ ወይዘሮ አዳነች አቤቤ አስተባባሪነት ኤምኤንአርሲ ሮው ማቴሪያል ኤክስፖርት ኤንድ ኢምፖርት ፒኤልሲ ላደረጉልን ከፍተኛ ድጋፍ በእጅጉ እናመሰግናለን። ሁላችሁም ክብርት ካንቲባ ወይዘሮ አዳነች አቤቤን እንድታመሰግኑልኝ እጠይቃለሁ። ስማችሁ እዚህ ያልተጠቀሰ የጭንቅ ቀን ወዳጆቼ ሕክምናዬን እንደጨረስኩ በታላቅ ምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው። ደጉ የአገሬ ሕዝብ አሁንም በጸሎታችሁ አትርሱኝ። አመሰግናለሁ። ማስተር አብነት አትጨነቁ ብሏችኋል። መላው ኢትዮጵያውያን በጸሎት እያሰባችሁት የነበራችሁትን በሙሉ ማለት ነው አመሰግናለሁ ያለው ማስተር አብነት እንግዲህ የመጀመሪያ ዙር ሰርጀሪውን እንግዲህ በጥሩ ሁኔታ ማጠናቀቁን በማህበራዊ ገጾቹ ላይ እሱም ገልጿል። እኔም ቀደም ብዬ መረጃ ድርሻችሁ እንደነበር ይታወቃል። በጣም ብዙዎች በውስጥም ተጨንቃችሁ ነበረ። ሰርጀሪ ክፍል ገባ፣ ምን ተፈጠረ፣ እንዴት ሆነ እያላችሁ ውድ ወንድማችንን ስትጠይቁ ነበር። ግን እግዚአብሔር ይመስገን እሱም ታዲያ በማህበራዊ ገጹ ላይ ሕክምና አሁንም ይቀጥላል፣ እንደወትሮ ሁሉ ጸሎታችሁ እንዳይለየኝ አሁንም አደራ እላለሁ ብሏል። ስለ ድጋፋችሁና ወረት ለሌለበት ፍቅራችሁም ከልብ አመሰግናለሁ ሲል ማስተር አብነት እንደምትመለከቱት ከሆስፒታል ሆኖ መልእክቱን አስተላልፏል። እጅግ በጣም እናመሰግናለን። ማስተር አብነትም ፈጣሪ ጨርሶ እንዲምረው አሁንም ጸልዩለት። አመሰግናለሁ። እና ማስተር አብነት ያው እንደታመማ ሁላችሁ ታውቃላችሁ። ስለዚህ ሁላችሁም ደግሞ ለሱ ዱዓ እንድታረጉለት በድጋሚ በሱ ስም ደግሞ ለሞጣ የተወሰነ ነገር አንድ እችኛው ባቡሯን ልምዳው ለሞጣ በማስተር አብነት ስም ድጋሚ ኖርማል ነው፣ ችግር የለም። ከኪስ ነው ከእድሜ አይነካም። እና ማስተር አብነት በጣም ጥሩ መልካም ሰው በእውነት ማስተር አብነት በጣም ከደቡብ ህዝባችን የተገኘ በጣም እንቁ ልጅ ነው። ብዙ ነገር መድኃኒት ሰጠውታል ብዬ አስባለሁ። ለእኔ እንደዚያ ነው። ሌሎችን ለማምጣት አሁን የምታዩት ነገር ያ ነው የሚታየኝ። በማያውቀው መንገድ መርዘውታል ብዬ አስባለሁ። ማስተር አብነት ግን የሚያመልከው ኢየሱስ ክርስቶስ አልፋና ኦሜጋ ፈውሶት ወደ ነበረበት ነገር እንዲመጣ ልጆቹ እንዲያሳድግ ፈልጋለሁ። በእውነት ማስተር አብነትን ጸሎት አድርጉለት። ክርስትና፣ እስልምና ምናምን ፕሮቴስታንቲዝም ምንም አይደለም። ሁሉም አምላክ አንድ ነው። ሁላችሁም በጣም መልካም ሰው ስለሆነ ፕሮቴስታንት ስለሆነ ብቻ ነው ኢየሱስን ነው ኦርቶዶክስ የሚያመልከው። በቃ ኢየሱስ ነው አልፋና ኦሜጋ። ሙስሊሞች ዱዓ አድርጉለት። በጣም ጥሩ ሰው ነው። ማስተር አብነት ተሽሎት እንዲመጣ እንፈልጋለን። ስለዚህ ማስተር አብነትን አትርሱት፣ ጸሎት አድርጉ። ለምን ከአንተ ቤት አንድ ቀን አናግዘው? ሞጣዬ አልፈልግም ብሎኝ ነው እንጂ ከሆነ ላግዝ ብዬው ነበር። አልፈልግም ስላለኝ ነው። መታከም ያለኝ ሲቸግረኝ ግን እነግርሃለሁ ስላለኝ ነው። መጀመሪያ ዲግሪ የት ነበር ያገኘው? ባህር ዳር ዩኒቨርሲቲ። ማስተሬት ፒኤችዲ ሴት ነበር እየሰራ ነበር። ላጋባሽ በጣም ደስ ይለኛል። ጎጃሜ እወዳለሁ። ጎጃሜ ምንሽሩም ጥሩ ነው ይባላል። አጭር ምንሽር አስተጣጥቋ ላየችው እንዴ ጠመንጃ እየያዙ አጭር ምንሽር ሲታጠቅ ብታዩ ጎጃሜ ስናይፐር እየያዙ ጎጃሜ ብዙ ሰው ይፈልጋል። ለምን እንደው አልገባኝ። ባሱ እንደሞላ እያያችሁ እቆመን እንሄዳለን ብላችሁ ገብታችሁ ትልልቅ ሰዎች ማለት መታችሁ እላችን ላይ የምትፈታተጉ ሰዎች ምንድነው? እግዚአብሔር እኔ ከኮዬ መገናኛ ማለት አንድ ክፍለ ሀገር ነው። እንቆማለን ብላችሁ ነው የገባችሁ። ከዛ በኋላ ምን ያሁኑ ወጣት ሰው አያከብርም። አራታውት ማዘር እግዚአብሔርን ተከበሩ በእርጅና እድሜዎትን እንዴ እግዚአብሔር እንዴ ወጣቱ ለራሱ የለም እኮ እንደም እናንተ ትሻላላችሁ። እግዚአብሔር አንደኛ እንቆማለን ብላችሁ ነው የገባ አምናችሁበት። ከዛ እላችን ላይ መታችሁ የምትፈታተጉ ነገር እላችን ላይ መታችሁ ለመውደቅ የምትሆኑ ነገር በቃ እንቆማለን ብሎ ነው የገቡት። ይቆሙ እግዚአብሔር ይሄ ቪዲዮ በጣም ኮፒ ሊንክ እና ሼር እያደረጋችሁ ለትልልቅ ሰዎች አድርሱ። በተለይ ባስ አካባቢ እቆማለሁ ብለሽ መተሽ ላይ የምትቆሚ እኔ ጠዋትና ማታ ኦርደር አድርሼ ማታ ዝዬ ነው ባስ አካባቢ የምደርስ። መታ ላይ እንዳልቀመጥ እንዴት ላድርግ?
ከባላችሁ ተደብቃችሁ የብልት ማስጠበብ ቀዶ ጥገና የምታደርጉ ሴቶች እየበዛችሁ ነው። ስለዚህ አንደኛ ማወቅ ያለባችሁ ነገር በእርግጠኝነት ግንኙነት ስታደርጉ ያስተውለዋል። ፍሪክሽኑ አያያዙና በስነ ስርዓት ለውጥ እንዳለው ወቁ። ሁለተኛ ደግሞ ባላችሁን እንድታሳውቁ የምንፈልግበት ምክንያት ምንድነው? 3 ወር ድረስ ግንኙነት ሊከለከል ይችላል። ስለዚህ ይሄንን ካላወቀ ግንኙነት ያለ ጊዜ ከተፈጠረ አንደኛ ኢንፌክሽን ሊፈጥርብን ይችላል፣ እዛ አካባቢ ህመም ሊፈጥርባችሁ ይችላል። የመሳሰሉትን አቮይድ ለማድረግ በስነ ስርዓት አውርታችሁ ያለው ዲስኮምፈርት ካለ እሱ ላይ ላለውም ስሜት አስተውላችሁ እንድታረጉ እንመርጣለን። ከዛ ውጪ ደግሞ በምጥ የመውለድ እቅድ ካላችሁ ወልዳችሁ ስጨርሱ ነው ይሄ ህክምና የሚሻል። ስለዚህ ይሄንን ቀዶ ጥገና ለማድረግ ከወሰናችሁ ባለቤታችሁን አሳውቃችሁ ቢሆን የተሻለ ነው ለማለት ያህል ነው። ቴንክ ዩ። እስቲ አንድ ሙዚቃ እናንቀሳቅስላችሁ። አንድ ሙዚቃ ይህች ለኦሮሞ ክብር አለ። ባይዞ ኦሮሞዎች አይደሉም አሁን ከአዲስ አበባ ውጡ አታስገቡ የሚሉ የኦሮሞ ህዝብ አይመለከተው። ኦሮሞና አማራ እንዲሆንለት ህወሓት፣ ትግሬ፣ ሻዕቢያ ያልቅለታል፣ ኦነግ ምናምን ያልቅለታል። ስለዚህ ኦሮሞና አማራ ተጠንቀቁ። ሀገሩ የእናንተ ነው፣ ብዛትም ያላችሁ እናንተ ናችሁ። ቀጥል ኦሮሞና አማራ። አስፈላጊ ሲሆን ብቻ ነው የምዘንጠው። ከዛ በተረፈ አዘዋዋሪ መስዬ ነው የምዞረው። ምክንያቱም ችግርን አውቀዋለሁ። ጊዜ አይሰጥም። ሆድ ሲጠይቅ ነገ አይባልም። ወጥራችሁ ስሩ ለማለት ነው። አመሰግናለሁ። ግንኙነት ካላደረገ ወንድ ልጅ ወደ ብልቱ አካባቢ ያሉ ጡንቻዎች ይሞታሉ እና ለብዙ ህመሞች እንደሚጋለጥ አዳዲስ መረጃዎች እየደረሱኝ ነው። እባካችሁ ሴቶች ባለመከልከል ተባበሯቸው ፕሊስ፣ እባካችሁ። ሞጣዬ ተመቸ። አንድ ነገር ልንገርህ። ቀጥይ። አንድ ነገር ልንገርህ። ድሮ መጨፈር በጣም ወድ ነበረ፣ መደነስ በጣም ሰውነት አለኝ። ፈጣለክ የሆነ የለም በጣም የሚያብድ ሰውነት ነው ያለኝ አይባልም፣ ይቅር ይበለኝ። ከዛን አሁን ወደ ቤተክርስቲያን ተመዘገብኩ፣ ሰንበት ተማሪ ሆንኩኝ። እሺ ያው ጊዜ ሲያረፍድ ሶሻል ሚዲያ ላይ እንዲሁ እየጨፈርኩ እንዳልቀር ብዬ ሰንበት ተማሪነት ተመዘገብኩና አሁን እግዚአብሔር ከፈቀደ እያስመሰልኩ ባይሆን ከልቤ ከዘፈንም ከጨፋፈርም ሰውነቴን በተወሰነ የለም ጥበብ እየለበስኩኝ በቃ ወደ ፈጣሪ እንትን እያልኩ ነው። ማለት የሰው ልጅ ያጠፋል፣ ይሳሳታል። አምስትል ያን አይ ነው። ለዛ ነው ያልጨፈርኩት። በጣም ይቅርታ። ህግሽን አስወስደሽው ነው? አላስወሰድኩትም። ድንግል ነሽ? ባስወስደውማ ሰንበት ተማሪ ያለ ድንግል ነኝ። ህግሽን ካላስወሰድሽው ምንም ኃጢአት የለብሽም። ስለዚህ ለምን ትፈሪያለሽ? ህግ ያለው ሴትማ በጣም ገነት ነው። በህይወት እስካለሁ እስከ ኖርኩኝ እኔ በየታኩር ልወልድ ደስ ብሎታል ዛሬ እንዴት ደስ እንዳለኝ ሽፔ ልወልድ ነው አይኔም ባይኔ ላይ ነው። ደስ ብሎኛል ደስ ብሎኛል። ዛሬ እንግዲህ በአጋጣሚ ከሱቅ እንጀራ ገዝተን ነበር። ቀኑ ደግሞ ዛሬ ስንት ነበር? 24 እና 23 ብቻ ፔስታል ያው ተከልክሏል። በቃ ፔስታል የሚባል አይታይም የለም። ከዛ ወጣልን፣ ሱቅ ወጣ ብለን እንጀራ ተገዛ። ከዛ በጋዜጣ ተጠቅልሎ ተሰጠን። ተቀብለን ወደ ቤታችን ገባን። ገብተን ሊበላ ይፈለግ ወዴት ይላቀቅ እናቴ እና ግራ ገብቶናል። ለማንኛውም እንደዚህ እየቆራረስ ነው ምናምን ነበር፣ አልሆነም። እንግዲህ እስኪ በቢላ እንሞክረው ብለን በቢላ ሞከር ነው። ዶሮ መገንጠል በሉት። ያው እንግዲህ ተቸግረናል። ብቻ ከባድ ነው። እንግዲህ እንዳንተው ነገር በጣም ያው እንጀራ አይጣልም ብለን እንዴት አድርገን ጣለው። ብቻ እዚህ ጋር ፈርፈር ነው የሚባለው። በቃ 12 ብልት እንደማውጣት ነው ቆጠርነው። ለማንኛውም ቤተሰብ እንግዲህ በጣም እንደዚህ ሆኗል የሰሞኑን የእንጀራ ጉዳይ። በቃ እንደዚህ ገፋፈፍ ነው። ለማንኛውም በቃ እንቁሌት ነው የቀረን። ለማንኛውም ይመቻችሁ ይገባው። ስለዚህ ሞኝ አትሁኝ። የደም ቤት መንግስትና መለኩሴ ነው መልኩሱ የሚል ቤተክርስቲያን ሁሉ ዝም ብለሽ ዘመናዊ ሰው ሁኝ። ተማሪ ፏ ብትነው እግዚአብሔርን አትካጂ። ይሄ ሰንበት ትምህርት ቤት ምናምን እዚያ ሊያጉሩሽ ውጪ። ሰንበት ትምህርት ቤት ማለት እኮ ገደሉሽ። ሞትሽማ በቁምሽ ትሞቻለሽ።
እግዚአብሔርን አምልኪ። አዎ ሰንበት ትምህርት ቤት ይሄ ሰርከ ጸሎት መሄድ የለብሽም። ለኢኖቬሽን አሁን አንቺ ዩኬን እያየሽ ይህን ታስቢያለሽ? በኢኖቬሽን ዘመን ኤሌክትሪክ መኪና ተሰርቶ ሰንበት ትምህርት ቤት እኮ የሚሰበስቡች ትግሬዎች ናቸው። ኮይን እኮ አሁን የአማራ ዶክተር እዚያ ውስጥ ያደገው ጡሴ በስመ አብ ወወልድ ወመንፈስ ቅዱስ የአማራ ዶክተር እኮ እንደዚህ ነው። ሰንበት ትምህርት ቤት ያለ የአማራ ዶክተር ጡትሽ ዝም ብለሽ አሁን ዘመናዊ ቦሌ ልጅ ወለቅ ብታረግበ ያው የሰው ልጅ ሰውን አይቶ ቤተክርስቲያን አይቶ ብሎ እንጂ እርሱን ታዩ። የጎጃሙ ስታገኙ ያን ያሳይሻል። ኮሜዲያን ያሲን እንግዲህ እየሞከርኩ ነው ብሎ የሁላችንም የውስጣችንን አውጥቶ ነው የተናገረው። እኔ በእውነቱ በጣም አመሰግናለሁ። የውስጤን የተናገርክልኝ ማለት ነውና እዚህ ቲክቶክ ላይ እንግዲህ እኔ እየሞከርኩ ነው፣ እውነት ተፍ እያልኩ እየሞከርኩ ነው ያለሁት ማለት ነውና ኮሜንት ላይ ገብታችሁ ቅስም የሚሰብር ሞራል የሚሰብር ነገር የሚያጣላ ነገር ለምን ትጽፋላችሁ? በእውነት ወይ የሚሞክርን ሰው ማገዝ ነው። በርቺ ጎበዝ፣ እንዲህ አድርጊ እንደዛ አድርጊ ብሎ ማበረታታት ነው። ወይም ደግሞ በቃ ሌላው ሰው እንዲሞክር ማበረታታት ነው እንጂ የሚሞክርን ሰው ተው በእናታችሁ በፍቅር እንተጋገዝ እንጂ ወገን። በእውነት ተጋግዘን ካልሆነ እንዴት ይሆናል? እኔ በአቅሜ እንግዲህ ተፍ እያልኩ ነው። አም ትራይንግ በእውነት እኔ አልክዳችሁም፣ እየሞከርኩ ነው በአቅሜ ማለት ነውና እባካችሁ እንተጋገዝ እንጂ ኮመንት ሴክሽን ሞራል የሚሰጥ የሚያበረታታ ሁላችንም እንግዲህ በዚህ ህይወት ላይ እየሞከርን ነው። ስለዛ እንተጋገዝ እንጂ ወገን እባካችሁ። ቅጥ ያጣ የዋህነት፣ ቅጥ ያጣ ለጋስነት፣ ቅጥ ላጣ ድህነት ነው አሳልፎ የሚሰጣችሁ። ከዛ የድህነትን ቪአይፒ አይታችሁት ድህነት አገላብጧችሁ ትመለሳላችሁ። ህዝቡ ጎጃሜ ዶክተር